ውድ የኢትዮ ትራቭል ቤተሰቦች ያለሁት መሃል ቦሌ አዲስ አበባ ስቴዲየም ፊት ለፊት አርጂ ኤንድ ፋሚሊ ሪል ስቴት ጋር እገኛለሁ። የተለያዩ የንግድ ሱቆችንና እንዲሁም አፓርትመንቶችን እየሸጡ ይገኛሉ። ስላከፋፈሉ እንዲሁም ደግሞ ምን አገልግሎት አለው ሙሉ ህንጻውን እናስጎበኛችኋለን። አብራችሁኝ ቆዩ። ወደ አርጂ ኤንድ ፋሚሊ ሪል ስቴት ተከተሉ። እዚህ አፓርትመንት አላቸው እንዲሁም የንግድ ሱቆች አሉ። እነዚህን እንግዲህ ለመጎብኘት ወደ ውስጥ እየገባው ነው። ሰላም ሰላም ነው አለን። እሺ በጣም እሺ። ሰላም ናት። ያው ስለናንተ በተለያዩ ሶሻል ሚዲያዎች ላይ ሰምቻለሁ። እንዲሁም ደግሞ የኛ የቻናሎች ተከታታዮች በርካቶች እንግዲህ ስለ አርጂ ፋሚሊ ሪል ስቴት የተወሰነ ማብራሪያ ሰጥቻቸው ነበረ። ለታ ደግሞ በአካል መጥቼ ያለውን ነገር ለማሳየት ነው የመጣሁትና ምን አገልግሎት አላችሁ፣ አሁን ላይ የአፓርትመንቶቹ ምን ያህል ደረጃ ላይ ደርሰዋል፣ በምን ያህል ጊዜ ታስረክባላችሁ፣ አከፋፈላችሁ ምን ይመስላል፣ የንግድ ሱቆች የሚፈልጉ በመላው ዓለም ላይ ያሉ እንዲሁም በኢትዮጵያ ውስጥ ያሉ ተመልካቾች አሉና ለነዚህ ተመልካቾች እንግዲህ ከናንተ ቤተሰብ ለመሆን መጥተዋል ማለት ነው። ያለውን አገልግሎታችሁን እንድትነግሩ ይፈልጋል። መልካም። እሺ፣ በመጀመሪያ እንኳን ደህና መጣ። አርጂ ያው እንግዲህ አሁን ላይ እንዳልከው በሶሻል ሚዲያውም በማስታወቂያውም ረገድ በደንብ በሰፊው ይገባል ብዬ አስባለሁ ወደ ማርኬቱ እና አርጂ እንግዲህ ከዚህ በፊት በኢምፖርቱ ዘርፍ ወደ 14 ዓመት አካባቢ መርካቶ ሳህን ተራ ላይ የቤትና የቢሮ እቃዎችን በማስመጣት ረገድ ነው በስራ ላይ የቆየ ነው። አሁን ደግሞ በሪል ስቴቱ ዘርፍ ወደ 1 ዓመት እየሆነ ነው። ከዛሬ 1 ዓመት በፊት ይሄንን ህንፃ ገንብተን 8ኛ ፎቅ ላይ ስንደርስ ለሽያጭ አቅርበናል። አሁን 1 ዓመት ሆኖናል። በዚህ 1 ዓመት ጊዜ ውስጥ ደግሞ ብዙ አቺቭ ያደረግናቸው ወይም ደግሞ ሌሎች ሳይቶች የገዛናቸው አሉ። ላውንችም የሆኑ በቅርቡም ደግሞ ላውንች የምናደርጋቸው በጣም አሪፍ ሎኬሽን ላይ ያሉ ቦታዎች አሉ። ላይ አሁን ለከስተመሩ በጣም ፍሌክሲብል በሆነ መልኩ የሱቅም ለቢሮም የሚሆን ቦታ ከዛ ደግሞ የመኖሪያ አፓርትመንት ነው ይዘን የመጣ ነው። እዚህኛው ላይ ያለው ህንፃ ላይ G+16 ህንፃ ነው። ከግራውንድ እስከ 5ኛ ያለው ለሱቅ የሚሆን ቦታ ነው። ከ11 ካሬ ጀምሮ በፈልጉት የካሬ አማራጭ ከስተመሮች ማግኘት ይችላሉ። የመኖሪያ አፓርትመንቶቹ ደግሞ ከ58 ካሬ እስከ 133 ካሬ ወይም ከስቱዲዮ እስከ ባለ 3 መኝታ አማራጭ አለን። ሁለት ኦፕሽኖች አሉን። የአከፋፈል ሁኔታ እዚህኛው አጭር ጊዜ የሚረከቡት ኦልሞስት 95% ፕሮግረሳችን ያለቀ ስለሆነ አጭር ጊዜ የሚረከቡት ነው። ሌላኛው ሳይት ላይ ደግሞ ሁለተኛው አማራጭ ብዬ የነገርኩት 1 ዓመት ከ6 ወር የክፍያ ሁኔታ የሚያጠናቀቁት ነው። 25% ቅድመ ክፍያ ብቻ ማለት ነው። ለሁለቱ ለቤቱም ለሱቁ አሪፍ ከሎኬሽኑ አንፃር ቦሌ አዲስ አበባ ስቴዲየም ፊት ለፊት ነው። ለኢድና ቦል ቅርብ ነን። ለኤርፖርት ለብዙ አማራጮች ለሁሉም ቦታዎች ተመራጭ ወይም አይን የሚባል ቦታ ነው። አሁን ከኤድና ሞል ወደ 22 በሚወስደው ወይም ከጎላጎል ኤድና ሞል ያለውን ቦታ ትንሹ መርካቶ በሚል ነው አሁን ላይ በደንብ የሚታወቀው። ለቢዝነስም በጣም አሪፍ ነው። ለቤትም ለመኖሪያም በጣም አሪፍ የሆነ ሎኬሽን ላይ ነው ያለ ነውና አሁን ከላይ ወጥቼ አሳይሃለሁ ያለንበትን ደረጃ ፕሮግረሱ። ከዛ ባሻገር ደግሞ አንተ የምትጠይቀኝ ጥያቄ ካለ? አይ እንግዲህ ያው አብዛኛው የኔ ተመልካቾች በመላው ዓለም ላይ ያሉ ተመልካቾች ናቸውና አንደኛው እንግዲህ የማስረከቢያ ጊዜው ነው እንዳልሽው 1 ዓመት ከ6 ወር ጊዜ ውስጥ ይሰጣቸዋል። ሙሉ የዲጂታል ካርታና እንዲሁም ለንግድ ሱቆችም ለመኖሪያ ቤቶችም ማለት ነው። አሁን አንቺ በገለጽሽልኝ መንገድ አከፋፈሉን በተመለከተ ደግሞ የተወሰነ ነገሮችን ንገሪኝና ከዛ ደግሞ ሱቆችንና መኖሪያ ቤቶችን ደግሞ አብረን እናያቸዋለን። በጣም አሪፍ። 2 አማራጮች አሉን ብያለሁ አይደለ? መጀመሪያ ላይ አሁን እዚህኛው ላይ ሲሆን ቅድመ ክፍያ ለቤቶቹ የምንፈልገው 50% ነው። ሱቆቹ ላይ ሲመጣ ደግሞ 40% ቅድመ ክፍያ ይከፍሉና ቀሪውን በሂደት ወይም ደግሞ በ3 ዙር አካባቢ የሚጨርሱት ነው የሚሆነው። እዚህኛው ላይ በሰሚ ፊኒሽ የሚፈልጉ ደንበኞቻችን ዛሬውኑ መረከብ ይችላሉ 100% ከከፈሉ። 100% ለሚከፍሉ ሱቆቻችን ላይ ሲሆን እስከ 30%፣ ቤቶቹ ላይ ሲሆን ደግሞ እስከ 20% የሚደርስ ቅናሽ አለ። ከጎን ያለው አዲሱ ሳይት ላይ ደግሞ ወይም ደግሞ አሁን ፕሮግረሳችን ኦልሞስት 2 ወር ባልሞላ ጊዜ ውስጥ
7ኛ ፎቅ ላይ ደርሰናል። በዛኛው ፕሮግረስ ላይ ደግሞ በ25% ቅድመ ክፍያ ይከፍሉና ቀሪውን በ1 ዓመት ከ6 ወር የክፍያ ሁኔታ ወይም በ6 ዙር ባለ የክፍያ ሁኔታ ይጨርሳሉ። ያለው የፕሮግረስ ሁኔታ እንደዚህ ነው። አሁን ለምሳሌ ትንሿ ፕራይሳችን ከሱቁ ላይ 3,700,000 አለ። ከዛ 3,700,000 900,000 ብር ነው ቅድመ ክፍያ የሚከፍሉት። የቀረውን በ1 ዓመት ከ6 ወር ነው የሚጨርሱት ማለት ነው። ሰው የተናጥል ካርታ የሁሉም የቤቱም የሱቁም ሬዲ ነው። የመረከቢያ ጊዜም እንግዲህ አሁን እኛ እንደውም ከቃላችን ካልነው መሰረት ሰርፕራይዝ ዴሊቨሪ ለከስተመሮቻችን አዘጋጅተናል። በቅርቡ ያው የምታዩት ይሆናል። በቃላችን ሳይሆን በደንብ ብለን ለመገኘት ነው በደንብ እየሰራን ያለ ነው። ያው ብዙ ቤት መግዛት የሚፈልጉ ቤተሰቦች የሚያሳስባቸው የመረከቢያ ጊዜውና እንዲሁም ደግሞ የታማኝነት ጉዳይ ነውና የአርጂ ኤንድ ፋሚሊ ሪል ስቴት ያው ስለናንተ በተለያዩ ሶሻል ሚዲያዎች ላይም በታማኝነትም ነው የሚሰማው የሚታየውም። ስለዚህ ያንን ነገር ደግሞ ቃላችሁን አክብራችሁ እንደምታስረክቡ ተስፋ አደርጋለሁ። ያለውን ደግሞ ብዬ አስባለሁ። ያው ስናስረክብ ያለውን ደግሞ አሁን ላይ ሳይቱን አይተኸዋል። ኔክስት ላይ ደግሞ ቪዲዮ ስናስረክብ ከስተመሮቻችን ያለውን ደግሞ በደንብ ታሳያቸዋል። በደንብ ታያላችሁ። እንግዲህ ምን አገልግሎት አላቸው አከፋፈሉን በተመለከተ እንዲሁም ስለ አርጂ ኤንድ ፋሚሊ ሪል ስቴት ማብራሪያዎችን ሰጣናለች። አሁን ደግሞ ህንፃው ያለበትን ሁኔታና ሱቆችንና መኖሪያ ቤቶችን አብረን እናያለን። ወደዛ እንሂድና ያለውን ሁኔታ እንደዚህ ሳይተው ነው አርጂ ኤንድ ፋሚሊ ሪል ስቴት እንደሚታየው አደይ አበባ ስቴዲየም ጋር ነው ያለሁት። የተለያዩ አፓርትመንቶችን ለማየት እንግዲህ ወደ ውስጥ ለመግባት ነው። የሄልሜት ማለት የአደጋ ጊዜ ኮፍያና እንዲሁም ደግሞ ባጃቸውን ላደርግ ነው። እስኪ ያለውን ነገር አብረን እናደርጋለን ማለት ነው። በነገራችን ላይ ሁላችሁ ስትመጡ እንደኔ ለብሳችሁ ነው የምትገቡት ማለት ነው። ስለዚህ ለብሳችሁ ውስጥ ገብተን እናያለን ማለት ነው። ምክንያቱም ኦልሬዲ ኮንስትራክሽን ላይ ነው ያለው አንደኛው አፓርትመንት፣ አንደኛው ደግሞ ጨርሰዋልና እንዴት ነው ያምርብኛል አይደል? እስኪ ካማረብኝ ላይ ካርጉት እስቲ ውስጥ ያለውን ነገር አብረን እናያለን። በነገራችን ላይ ጥያቄዎች ካላችሁ አስተያየቶች ካላችሁ ኮሜንት ላይ አስቀምጡልኝ። አሁን ማየት እንችላለን። ሱቆቻችን የሚጀምሩት ከዚህ ጋር ነው። እሺ ኦልሞስት ፓርቲሽን ብቻ ነው የቀራቸው። ሁሉም ሱቆቻችን እስከ 7ኛ ባለው እንደዚህ ተመሳሳይ ነው። 11 ካሬ ጀምሮ ሱቆቻችንን ማግኘት የሚችሉት እንደምታየው ፓርቲሽን በጣም ሰፊ ነው። ሬዲ አልቋል ማለት ነው። ፓርቲሽን ብቻ ተደርጎላቸው በየትኛውም ሰዓት ላይ ሱቃቸውን መረከብ ይችላሉ ማለት ነው። በደንብ ሱቁም ያው እንደ ቤቶቹ የተናጠል ካርታ ይኖረዋል አለው። በደንብ ሁለቱም ቤቶቹም ሱቆቹም የተናጠል ካርታ አላቸው። እሺ እዚህ ጋር የሚፈልግ ሰዎች አሁን 29 ካሬ ናት። ሰፋ ያለው ካሬ ነው። እሺ በጣም አሪፍ። ሊፍት አለ ያየው እዛ ጋር 2 ሊፍት አለ። እሺ ከዛ በኋላ ደግሞ እዚህ ጋር ይሄኛው 33 ካሬ ነው። ይሄ ፓርት 33 ካሬ ነው ማለት ነው። 33 ካሬ ነው። እዚህ ድረስ የሚሆነው ስፋቱን ይኸውና እስቲ አንተ ስፋቱ በጣም አሪፍ ነው። ይሄ እንግዲህ እንደምታዩት ነው። ፈረስ ያስገርልባል። ሱቃችሁን እዚህ ማድረግ ትችላላችሁ። እንዲሁም ደግሞ የንግድ በነገራችን ላይ ኢንቨስት ስታደርጉ አከራይታችሁትም እንዲሁም ራሳችሁም ደግሞ መስራት ያስችላችኋል ማለት። ሱቆቹ እነዚህን ይመስላሉ። የተናጠል ካርታ ይሰጣችኋል። እንዲሁም ደግሞ በተለያየ አይነት ካሬዎች አሉ። ከ11 ካሬ ጀምሮ በምትፈልጉት የካሬ አማራጭ ይሰጧችኋል። ቀጣይ ደግሞ ወደ ቤቶቹ እንሄዳለን። ቤቶቹ ደረጃውን እንዴት አያችሁ? በጣም አሪፍ ናቸው። በፍሎር ቤቶቻችን 4 ናቸው። አልደከመኝ ያለካይዎች በጣም አሪፍ ያልተበዛም ነው። 133 ካሬ ነው። እሺ ቤድሩም ፕላስ ሩም አለ። ይሄኛው ሜስሩሙ በዚህ ጋር ማስተሩ የሚሆነው በዚህ ጋር ነው። እሺ ማስተሩ ደግሞ የራሱ ባዝሩም ያለው ቪው በዚህ ጋር ወደ ስቴዲየሙ ፓርት ነው። ወደ ስቴዲየሙ ፓርት ማለት ነው። እሺ እዚህ ጋር ባልከን ነገር ናት ማለት ባልከን ነገር አለ። ይሄ ማስተሩ ነው። ማስተሩ ቤድሩሙ ደግሞ በዚህ ጋር
ሁለተኛ ቤድሩሙ እዚህ ጋር ነው። በዚህ ሰፊ ይዋለው ማለት ነው። አዎ ኦኬ ኮመን ባድሩሙ አለ። ሊቪንግ ስፔሳችን የሚሆነው ይሄ ነው። ለዚህ ልቅቅስ ያለ ሳሎን አለ። ሰው ኪችናችን ኦፕን ኪችን ነው የሚሆነው። ከስተመሩ በራሱ ፍላጎት ክሎዝ ማድረግ ይችላል ይሄኛውን ስፔስ። በዚህ ጋር ደግሞ ባልከኒ አለ። እቺ ነው ማለት ነው። እዚህ ጋር ይሄ ይዘጋላችኋል ማለት ነው። ይዘጋል። እቺ ትዘጋለች። ከዚህ ወደዛ ያለው ደግሞ ቪው እዚህ ጋር አለ ማለት ነው። በጣም ነው የሚያምረው እዚህ ጋር ለራሱ ዋው፣ በጣም ደስ ይላል ያለው ሁኔታ። አዲስ አበባ እንግዲህ ከዚህ ሆናችሁ አዲስ አበባ ስቴዲየም ፊት ለፊት በደንብ በቃ ቤታችሁ እዚህ ጋር ቦሌ መድኃኒዓለም አለ ፊት ለፊታችሁ። በዚህ በኩል ደግሞ መስጊድም አለ እዚህ ጋር አዲስ አበባ ስቴዲየም ፊት ለፊት። እንዲሁም ደግሞ የአዲስ አበባ በነገራችን ላይ ኳስ እዚህ ሆኖ ማየት ይችላል። ግዴታ ስቴዲየም መግባት አይጠበቅባችሁ። እዚሁ ቤታችሁ ሆናችሁ ጨዋታውን ማየት ትችላላችሁ ማለት ነው። በነገራችን ላይ አፍሪካ ዋንጫም እየደረሰ ስለሆነ ቤታችሁ ናችሁ ማየት ትችላላችሁ። የቀጣይ ኢትዮጵያ ናት የምታዘጋጀው። ስለዚህ ያው ለአፍሪካ ዋንጫን ቤታችሁ ናችሁ ማየት ያስችላችኋል። በጣም አሪፍ ስፔስ አለው። በነገራችን ላይ ፓርኪንግም ይኖራችኋል። አዎ አለን እንዴ ግዴታ ነው እንጂ ቤት የሚገዙ ቤተሰቦች ያው ፓርኪንግም ስለሚያስፈልጋቸው አሁን ማሳየት ክፍል 94 ካሬ ነው። እሺ ቤድሩም ላይ ሶ ቪው ተመሳሳይ ወደ ስቴዲየሙ ነው። እሺ ይሄኛው ማስተሩ ነው የሚሆነው። ኦኬ ይሄኛው ማስተር ቤድሩም ነው። ማስተር ቤድሩም ነው። እሺ ሰፊ ነው አይደል? በጣም ባልከኒ ያለው ባልከኒ አለ። እሺ በጣም ሰፊ ነው። አዎ በነገራችን ላይ ጽድት አድርጋችሁ ነው የሰራችሁት። ምንም እንከን እስካሁን ድረስ አላየሁበትም። በጣም እኔ እንግዲህ ለተመልካቾቼ በጣም ጽድት ያለ ነው። ከዚህ በፊትም ነግሬያችሁ ነበረ። አዲስ አበባ ስቴዲየም ፊት ለፊት አንድ በጣም ሞዶ ሪል ስቴት አለ። ስለሱ አስጎበኛቸዋለሁ ባልኩት መሰረት እንግዲህ በደንብ እያየን ነው። ይሄ 90 ነው ካሬ 94 ካሬ 94 ካሬ። ያ ሁለተኛው ቤድሩም አለ። ሁለተኛው ቤድሩም እዚህ ጋር አለ ማለት ነው። አንድ ያሳያቸውና አንደኛው ሩም ነው። እዚህ ጋር ኦፕን ኪችን አለ እንደነገ እሺ አሁን ያሳየሽኝ ሁለት ሩሞችን አይቻለሁ ወይም ሁለት ቤቶችን አይቻለሁ። አሁን ያሉበትን ደረጃ እንዴት ነግሬኝ ነው ማለትም ይሄኛው አሁን በሰሚ ፊኒሽድ ነው ወይስ ፉል ፊኒሽድ ይባል? ኦኬ አይ ይሄኛው አሁን ሾሩማችንን እያዘጋጀን ያለንበት ቦታ ነው። ሰው በሰሚ ፊኒሽ የሚፈልግ ከስተመር ግን ዛሬውኑ 100% ከከፈለ የ20% ቅናሽ አግኝቶ ያ ማለት 80% ብቻ ከፍሎ መረከብ ይችላል። የምናስረክብበት ደረጃ ግን ያው ለሴራሚክ መሬቱን ሬዲ እናደርጋለን። ግርግዳው ግን እንደዚህ ቻት ተቀብቶ ነው ለቀለም ሬዲ ሆኖ የምናስረክበው። ሰው በፉል ፊኒሽድ ሲሆን ደግሞ ሴራሚኩንም በሮቹንም እንደገና ኪችን ካቢኔት፣ ቁም ሳጥን ሁሉም ነገር ሌክዠሪ በሚባል ሁኔታ ገጥመን ወይም ደግሞ ደረጃውን በጠበቀ ነው የሚቀርብላቸው። አዎ በደምብ። ስለዚህ አሁን ደግሞ ያለው ሁኔታ እዚህ ጋር ይሄ በ94 ነው። ያኛው ደግሞ 133 በፍሎር 4 ቤት ነው። በፍሎር 4 ቤት ነው። ያ ደግሞ ምንም ኮሊደር ላይ መጨናነቅ ነገሮችን አይፈጥርባቸውም ማለት ነው። ኦኬ እነዚህ ሩሞችን አይተናል። እሺ አሁን ደግሞ ቪውን በደንብ ላሳይክ። በዛውም ሁለተኛውን ሳይት አሳያለሁ። ኦኬ አስፋልት ፊት ለፊት ነው የምንገኘው። እንደምታየው ነው። በጣም አሪፍ ነው። ያው አካባቢው እንዳልኩሽ አዲስ አበባ ስቴዲየም ፊት ለፊት ነው ያላችሁት። ይሄኛው ሁለተኛው ሳይት ነው። በአንድ አመት ከ6 ወር ነው የሚረከቡት። በነገር ላይ ይሄን ፕሮግራም በ2 ወር ውስጥ ነው እዚህ ጋር የደረስነው። አሁን ወደ 7ኛ ፎቅ ደርሰናል። እንደምታየው ከታች ያለውን ፊኒሺንግ እየጨረስን ነው እየሄድን ያለው ይሄን ይመስላል። ስላገኘኋችሁ በጣም ደስ ብሎኛል። ሪጅ ኤንድ ፋሚሊ ሪል ስቴትን በየትኛውም ሰዓት እዚህ ጋር በምትመለከቱት ስልክ ቁጥሮች ደውላችሁ ማግኘት ትችላላችሁ ማለት ነው። አብራችሁኝ ስለነበራችሁ አመሰግናለሁ። እናንተም ስለመጣችሁ በጣም ደስ ብሎናል እና ደግሞ በእናንተም በኩል የሚመጡ ከስተመሮች ካሉ የቤትም የሱቅም ጥያቄ ያለባቸው ሎኬሽንም አንፃር ከፕራይስም የዲስካውንት ኦፈር እንዳለ ነግሬያቸዋለሁ። በደንብ ነው ኔጎሽዬት የምንደራረገው። በእርግጠኛነት ሲመጡ ወደውት ከኛ በላይ ምስክር ይሆናሉ ብዬ ተስፋ አደርጋለሁ። ታንክ ዩ በጣም እሺ፣ በጣም አመሰግናለሁ። መልካም ጊዜ። እሺ፣ ውድ የኢትዮ ትራቭል ቤተሰቦች የዛሬው ቆይታችን ይሄንን ይመስላል። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ። ባባይ